የእግዚአብሔር ጸጋ መቀበያ ነው የሚለውን ከሙሉ ወንጌል እርሱ ያሉት ሙሉ ወንጌል ነው። እኔ ወንጌላዊ አማኝ ማለት ትችላለህ። እኔ አሁን ኢትዮጵያ ያለው ሙሉ ወንጌል አማኝ ነኝ። ስለዚህ እስቲ ለምሳሌ ሙሉ ወንጌል እንደዚህ የምታስተምር ከሆነ እስቲ ከሙሉ ወንጌል የእምነት መግለጫ ላይ ቢያሳዩ ነው። እሱ ይኸውልህ አሁን ምንድነው መሰለህ እኛ የእምነት መግለጫችን ላይ ጸጋ የምንቀበልበትን እያንዳንዱ መንገድ ላዘረዝር ትችላለህ። ቤተክርስቲያን ግን የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው። እያንዳንዱ ነገር ባይብል ብታጠና ጸሎት ብትጸልይ እያንዳንዱን የምታደርገው ነገር የሙሉ ወንጌል ቤተክርስቲያንን ተወዳጅ ይችላል። እስቲ እንደ ሙሉ ወንጌል ቤተክርስቲያን ለምሳሌ የሙሉ ወንጌል ቤተክርስቲያን እንደዚህ ነው የምታምነው ብሎ የጻፈው ወይ መምህር ካለ አሁን እየነገርኩ ያለሁት ነገር አኪ አሁን አንተ እያልክ ያለው እኔ እንትን ነው ኮንሰፕቹዋል ነገር ነው እየነገርኩ ያለሁት። ቤተክርስቲያን ውስጥ የምታደርገው ነገር ለምንድን ነው የምታደርገው? እሺ ታዲያ ቤተክርስቲያን ውስጥ ለምን የጌታን እራት እንወስዳለን? እሱን እንግዲህ አንዳንድ መምህራን ሲናገሩ እንደሰማሁት ከሆነ ምናልባት አውጥተንም ልናሳይ እንችላለን እዚሁ ጋር ቪዲዮአቸውን እንደው ሞቱንና ስለሞቱ ለመናገር ነው። ይሄን እርግጥ ነው ይሄም አንዱ ጥቅም ነው፣ ግን ስለሞቱ ለመናገር ያለው እንጂ በቃ ከዚህ ዘለለ ነገር እንደሌለው ማለት ነው። አይ የእግዚአብሔር ጸጋን መቀበያና መቀደሻ ነው ካሉኝ ግን እርሶ እንደዚህ ብሎ ያስተማሩ የምርም የሙሉ ወንጌል መምህራን ካሉ የሙሉ ወንጌል ቤተክርስቲያን እንደዚህ የምታስተምረው ብለው ማለት ነው። እሱን እንዲያሳዩ ነው። እኔ ታላቅ ይቅርታ ጋር ተሻለ ታላቅ ይቅርታ ጋር ጥያቄው ሳይመለስ እንደገና ሰውን እየጠየቀ ነው። አም ሶ ሶሪ ቢመለስ ኖ ኢትስ ኦኬ እኮ እንትን ዳኒ ዓለም እኮ አለን እኮ ገና ማለት በህይወት እስካለን ድረስ ምን ቲክቶክ አለ አይደል? አይዘጋም። the whole point አሁን እንትና አኪ ያነሳው ነገር እኔ ሎጂካል ነገር ነው እየነገርኩ ያለው። ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን እራት ብንወስድ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ ማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ አይኖ ጸጋ አይሰጥም። ያ አሁን ትልቁ ጥያቄ ምንድነው? ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኢን ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድነው? አይ የጌታን እራት በመውሰድ ውስጥ ምንም አይነት የእግዚአብሔርን ጸጋ አንቀበልም። እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድነው መሰላኪ? አይ ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብለህ ካልከኝ ያን ጊዜ ያንን ነገር ሪፊዩት ማድረግ የግዴታ ይሆንብኛል። እኔ እያልኩ ያለሁት ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው እያልኩ አሁን የዚህ ጋር ሜንሽን ላድርግና አንዴ ቆይ መሀል ላይ እንትን እንዳለ ይቅርታ ሰሙኝ እንትን እንዳለ እቺ ነገር እንትን እንዳትል እሺ እኮስ አሁን የምርም ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የተረፈው የት ይሄዳል? እሱን መልስ። ሸሽተህ እዚህ መጣ። የተረፈው የት ይሄዳል? አይደለም ፖለቲካ እየሰራህ ነው። አልገባህም? ምንም ፖለቲካ የለም። ቫሊድ የሆነ ጥያቄ ነው እየጠየቀ ያለው፣ ፖለቲካ አይደለም። ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። it's a valid question። እኔ እንደውም በጣም ቫሊድ አድርጌ ነው የምቀበለው። ያኬን ጥያቄ መጠየቅ ይችላል። እንደዚህ አይነት ጥያቄ ዶክተር አንተ የእሱን መመለስ የለበትም። የተረፈው የት ነው የሚሄደው የተባለው ነው። መልሻለሁ። የሚተርፍ የለም። ደግመን እንጠይቀዋለን። አልመለሰልንም። ቴንክ ዩ ዶክተር ቀጥሉ። እስቲ ጥሩ ነው። እሺ ዶክተር አሁን እያልኩ ያሉት ምንድነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግዲህ እንደሚመዘዝ ነው ማቀው እኔ እስከማቀው በእነዚህ እንግዲህ ትምህርት ደግሞ ያ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። መካከል አደገኛ ጦርነት ነበር። ጦርነት ሳይሆን ያው በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ ላይ አልጨብጥም ብሎት እንደሄደ አውቃለሁ።
ሊትራሊ አደገኛ ጦርነት በሚባል ደረጃ ማለት ጦርነት አይደለም። የመጨረሻውን አልጨብጥም ብሎት እንዴት አውቃለሁ? ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ገብቶኛል። ታሪኬን እኔ በደንብ ነው የማውቀው። ቀጥል። እሺ ለምንድነው አደገኛ ጦርነት ብዬ የተናገርኩት? የቃላት ጦርነቱ እንዲህ ቀላል አይደሉም። አንድ አጋንንታዊ እስኪሆኑ ድረስ ናቸው እስከማለት ድረስ አውቃለሁ ብለዋል። ይከታለ እንደዚህ እነዚህ ማለት በቃ የሚፈሩ ሰዎች እኮ መሰላኪ የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ እንትና ሉተር እንደዛ ብሏል። ሌላም ብዙ ነገር ብሏል። ኢዳዝም ማተር ያን ያለበት ምክንያት ዙንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው የሚለው ቴብል ላይ ጽፎ ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው ስለዚህ ለምን አትቀበልም ብሎ መጨረሻ ላይ በዛን የተለያዩ አልጨበጥህም ብሎት ጥሎት ሄደው I understand that ስለዚህ የዚህን ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔርን ለመምሰል አይጠቅምም የሚል ግን ዚንግሊ ተናግሮ ከሆነ ታሳየኛለህ እሱ። እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ ጌታ ራት ላይ ብቻ ነው። ወደ ጥምቀትም አንገባም። ያነሳሁት ለምንድነው ሁለቱም ላይ እንደዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንፃር ነው ይሄን ነገር እያስቀመጥኩ ያለሁት። እኔ አሁን እያልኩ ያለሁት ምንድነው ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ ራት የእግዚአብሔርን ጸጋ መቀበያ ነው ካሉን ግን ነው እያልኩ ያለሁት። አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እንዲህ ካልን ይሄው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላል የነሱን። አሁን የጴንጤዎችን ደግሞ በጴንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ መሆኑን ስፔሲፊካሊ የጌታ ራት ገብቶኛል። አሁን እኮ አንተ ነህ ግዴታ እንትን የምትለው እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው whatever you call it የኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን። ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ the whole point የኔ አርጊመንት ምንድነው? በቃ የምትወስዱት ዝም ብላችሁ መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል። ኢኔብል ያደርጋችኋል እያለ እኮ ነው። ያንን አቅም ይሰጣችኋል እያለን እኮ ነው ያለው። ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው። ስለዚህ እሱን ለማድረግ ኢኔብል ያደርጋችኋል እያለን ነው ያለው። አሁን እኮ ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱሱ ሳይሆን መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው። እሱን ማመናችን አይቀርም። ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ እዚህ የጌታ ራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን የምታስተምር ከሆነ ግን እሰየው በጣም በደስታ ነው የምንቀበለው። በነገራችን ላይ ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሐሳቡን ለውጠውት ለሌላ ነገር ሲያውሉት አይተናል። ስለዚህ ከዛ አንፃር እነሱ ሁሉ የሚታረሙ ይሆናሉ። አሁን እኔ ያልኩት ምንድነው ግን መሰረታዊ ነገሩ ግን ምንድነው ያቀረብከው ግን ዶክተር ፖይንቱን ንገረኝና ከዛ ምክንያቱም ለመሰረት ትልቅ ክሌም እያደረግን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ ስጡኝና አሁን እርሱ መተው የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር
ፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል። ቅዱስ ቁርባን መቀደሻችንም ነው ብለዋል። ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው ከእርሶ ካሉት በተለየ መልኩ ያስቀምጣሉ። አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቸርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫው ላይ ካለች እሰየው፣ ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም። ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ። ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንድደመድም ያደርገኛል። ከይቅርታ ጋር ማለት ነው። ችግር የለውም። አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልከ ነው ያለው ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላለሁ። ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ እኔ ጋር ይበቃ ነው አይደል? እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ። እዛ ውስጥ አልገባም። እኔ የኔ ይሄ እንደዛ ተብሎ የሚጠራ አይደለም። ዶክተር በጣም ይቀርታል። አንድ ደቂቃ አኪን ተረዳውትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል። ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ኖ ምንድነው መሰለህ አማንዬ ነው አሁን ይኸውልህ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ይሆነልን ዶክተር እዚህ ጋር ፈታለሁ። ቆይ ቀጥሉ። ከሰሙ ጋር ቀጥሉ። እነሱ ጋር ሌላ የማርያም ስጋ ነው የሚበላው ቢላለ እሱ አንዴ ልጨርስና እንትን ልበል። ዶክተር እንዲያግዞት ነውና የዝዊንግሊን ሐሳብ ነው አይደል? እርሶ የሚቀበሉ ያው ፔንቴኮስታሎች የዝዊንግሊን ሐሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል እስቲ ሁለታቸው ዝዊንግሊን ሰላም ትልልኛለህ ስታገኘው። ግን የኔን ሐሳብ ላቅርብኝ። አሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ ራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይሄንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተ ክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን። ይሄንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም? ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተ ክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው? ቢካዝ እያንዳንዱ ቤተ ክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ። እኛ ያ የኛ እምነት አይደለም። የምናደርገው ለምንድን ነው? ለመታሰቢያ ነው። እያሰብን ይሄ ለኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሐሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም። ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚህ እንግዲህ ሄደ ሰሙ ጋር ተባረክ። አኪ ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅህ፣ ይቅርታ አኪ አንድ ጥያቄ ልጠይቅህ። ቅድም አይ ልዩነት ምናምን ስላልክ እንግዲህ ያው ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ስጋ ነው ያሉት ተሳስተዋል። እሱን መልሰው። አዎ ተሳስተዋል።
እሱን እኮ ተሳስተዋል ተናገርን እኮ አይደል? እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል። እንደዛ የሚባል ትምህርት ቤተክርስቲያን ውስጥ ስለሌለ ከቤተ ክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል። ልክ እንደዛ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርቼ ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው። ቤሊ በየሳታላችሁ ማለት ነው። አንድ ጥያቄ ጠይቃኬ ከማውጣት በፊት እኔም የትኛውም ሰው ሊመዘን ይችላል። አንዴ ጨርስና ቤሊ ጠይቀዋል። ልዩነት ስላለም እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው። እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው። ባይ ዘ ዌይ ምንም አይነት ለመለስ እሺ ቆይ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል። እንደዚህ ኢንቴንሽን አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች። የጠየቀውን ግን እመልሳለሁ። በእናንተ መካከል ልዩነት አለ ያለውን ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። እኔ ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው። ማስረጃ ዶክተር ደግሞ እንደዚህ ነው ምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት ሊሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳያለን። አኪ ይኸውልህ አሁን እሱ እኮ ይኸውልህ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን ሁሉ ጊዜ ነገር አሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ ቆይ ይቅርታ የጠየቀውን አንዱ ለመስዋዕት የፈለገው ቆይ አንዴ እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም፣ አንዱ አምላክ ልጅ ማርያም ይላል፣ አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው የምልህ። በእውቀት መወያየት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው። እኔ ልመልስ እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማሊ መንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የኢርሳን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የኢርሳን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የኢርሳን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በኢርሳን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማን ሊያቀድስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተከል አይችልም ማለት እና አታመሳስለው። ክርስቲያን ስለ መዳን መጻፈችው ነገር አላት ከፕሮቴስታንቲዝም ጋር አታመሳስለው። ከፕሮቴስታንቲዝም ነገር አላት ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሑፍ አላት። እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈችው? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች። በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዚህ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በደንብ ይገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተ ክርስቲያን አላለችም እኮ እሱን።
አረ በቅዱስ ሚካኤል አረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተክርስቲያን ቅዱሳን ሁለተኛ ደረጃ ናቸው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለን። እንደዚህ አይደለም ምንም አትሽሽ። ኦኬ ያስተምሩ መግለጫ ቤተክርስቲያን ቤተክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ተአምራት መጽሐፍት ያስተምሩ መግለጫዎች ናቸው ያለችበትን አፍጥና አሳየኝ። ቶሎ በል እኮ አይደሉም ማልከኝ። እሷ እኮ በቅዱሳን ቃል ኪዳን ይዳናል ትላለች፣ አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ነው። ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተና አይዳንም የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም ቃል ኪዳናቸው አያድንም። አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድነው? ምናን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርገውና አንድ ጊዜ ስናገር ሰማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሂጂ ማለት ነው። እና ተረጋግታ አንድ ጊዜ ሰማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ይነሳል። ፖለቲካውን ተውና ንግግሩን ተናገር። ኦኬ አንዴ አይተዋል። አሁን ራሱ ፖለቲካውን ትወተላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ። ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው። የቤተክርስቲያኗን ትምህርት እየካድክ ነው። አሁን በስርዓት እንድንወያይ እንደምታስገቡት በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል? በለጠን አውርደውና አንድ ሰማኝ። በጣም እያመመኝ ነው ጩኸት። በእናትህ ቤሊ ፕሊስ አትጩሁ። አንደኛ መሽቷል፣ አትጩሁ ፕሊስ። ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ። ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሐሳብ ታመጡም አልፈልግም። ጠቅለል ያለ ነገር ግን ልንገር አማኒ ጠቅለል ያለ ነገር ለማን ነው ቅርታ ልናገር አይደለም አንድ ጊዜ ልናገር። ቆይ ይቅርታ ኦኬ አማን ይኸውልህ ምን መሰለህ እሱ የቤተክርስቲያን ዋት የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት። የላትም። ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው። ቆይ ስማኝ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው የኔ ሐሳብ። ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሐሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ። እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብና አድርጎ ነው ያላት። አሁን ምን አልኩኝ ቅድም እኔ እንዴ? አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንፃር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጻለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንዴ? አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ እንዴ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች። አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። ከዛ ውጪ አንድ ሎጂካል ነገር አንድ ጊዜ እንትና ማን ሎጂካል ነገር በተረጋጋ ስፒሪት አይቆይ ብዙ ነገር ኮንተን እያልከ ነው። ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ። እቺን ብጨርሳት ጥሩ ነበር ዶክተር። ብዙ ነገር እሺ ቀጥል። እሺ ጨርሰው። አንዴ ከይቅርታ ጋር አሁን ይሄ እንትን እኮ ነው። አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቷል እንትናል። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ። አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው። እና ምንድነው
ኦኬ ገርላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ። አሁን እኛ እነሱ የሃይማኖት መግለጫችን ናቸውም አላልንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው፣ አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው። ከዛ ላይ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም እንደዚህ አይነት ሰዎች እና እንደው ይልቅ ያስተምሩ ቆይ አንድ ጊዜ አንድ ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳልና እሺ ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ እንደው ማለት ሜጀር የሚባል ወርክ የሚባለው ተአምረ ማርያም አለ። ቤተክርስቲያን ዲስ ኢዝ የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው። እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ whatever you call it ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብለህ ስተት አለው ወይ? እሺ ባጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዚህ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቂያ ስብሰባ ላይ ከተመለከታችሁ ኢቭን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ ገድላት ተአምራት መጽሐፍት ማለት ነው ጥራት ያስፈልጋቸዋል፣ መታረም ያለባቸው መታረም አለባቸው፣ ወይም ነው በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዚህ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዚህ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዚህ አሁን በእንደዚህ አይነት ሁኔታው ግን ጥያቄን አልመለስክልኝም። ጥያቄን አልመለስክልኝም። የኔ ጥያቄ ምንድነው? አሁን ባይዘው የአቡነ ማትያስ ላይ ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይ ሚውት አድርጎት ወይ አሰሩ እያወሩ አይደል እንዴ? እኔ ቀደም ትግባ ላሳዩት ነው ያለ እኔ ሰሙ እሺ ይጨርሱ። አይ ጥያቄያቸው ክሊር ስለሆነ በመጽሐፍ ለመልስላቸው አንድ ነገር ጊዜን ስለወሰዱ you don't need to justify everything። እኔና አሁን አኬ በኋላ አንቶፕ ዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እቺን ፓርት አንብበንልህ ዶክተር ሻውል ከዛ እንትን ትላለህ። እናንተ ለመጀመሪያ ጊዜ ነው ያወራን ያለነው እናንተ እና እሺ አሁን ርዕሱ ምንድነው? አሁን እኔ አሁን ግራ ይገባኝ። ርዕሱ ወዴት ሽፍት አድርጎ አልገባኝ። እኔም አልወደድኩትም ርዕሱ ሽፍት ማድረጉ። አማን ዶክተር አደረገ ጭራሽ ምንም አማን መለሳል። አቤት ዶክተር አማን እየተሰማኛለህ? እየሰማው ነው ዶክተር። አንድ ጊዜ ፕሊዝ ኳይት አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም። ቅድም ያነሳው አንድ ነገር ነበር አኬ አንድ የሆነ ኮንቴንሺየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። ጀስት እኔ የጠየቅኩህን ጥያቄ ዶክተር ጥያቄ እንደዛ አላደረኩም። ቅድም ተጠቀምክ።
አይደለም ተጠቀም ኢትስ ኦኬ ዳዝንት ማተር ለኔ ምንም ማተር አያደርግም ለሌላ ሰው እኔ አሁን ፖይንቴ ምንድነው ኦኬ ፖይንት አለ እነዚህም የሊቃውንት መጽሐፍ መጽሐፈ መነኮሳት መጽሐፈ ሊቃውንት የግና የሥርዓት መጽሐፍ የጸሎት መጽሐፍ የዜማ መጽሐፍ ድርሳናት ገድላት ከዛ የቁጥር መጽሐፍ እኚህ ናቸው በእነዚህ ውስጥ የሚካተቱ ነው በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል ግን እናሳዩት እንዴት አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው ልጅ ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በሥርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል በመሆኑም በምስጢርም በደንቢውት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው 10 መጽሐፍ 80 ያዱ የሚቃረን መጽሐፍ ከዋልድ መጽሐፍት አይመደብምም አይቆጠርምም 4 ነጥብ ምክንያቱም በኋላው ነገር ግን እኛ ብንሆን ታነብልኝ ምንድነው የኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይሄው ምንድነው አዋልድ መጽሐፍት በማን ይሄው በዲያቆን ያረጋላ በቀጥ ነው የኔ ያረጋላ በቀጥ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰውዬ በእናታችሁ አረ አማን በእናትህ የሰውዬ በሽ እየበጠበጠ ነው አማን እስቲ አንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው አዎ ቤተክርስቲያን ናት ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት ክፍል ነው ይሄ 1995 የታተመ መጽሐፍ ነው አሁን ቤተክርስቲያኒቱ ነው አፕሩቭ ያደረገችው አይደል የቤተክርስቲያን መጽሐፍ ስለዚህ ሰሙ አንድ ሐሳብ አንድ ጊዜ ቆይ ዶክተር ልወጣ ስለሆነ ከመውጣት እቺ ነገር ላቅርብ መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች እናንተ እንኳን ላምጣለሁ አንድ ጊዜ ፕሊዝ አንድ ጊዜ ቆይ አንዴ አተናገርኩ ጥያቄዎትን እዚህ ጋር ልመልስልዎት ነው አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላቅም እታች ያሉ ሰዎችና አላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለነው እኔ አሁን በጣም with a good faith ነው ከናንተ ጋር ያለሁት there is a lot of hatred ታች እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው ኦርቶዶክሳውያን አይደሉም በሚለው ልውሰድ የኔ ፖይንት ምንድነው ሌጂቲሜት ጥያቄ ነው የምጠይቃችሁ በእነዚህ በእንትኑ በማትፈልጓቸው መጽሐፎች አሉ ለምሳሌ በገድላት ውስጥ ማለት እንዲነሱ ማትፈልጓቸው መጽሐፎች አሉ ለምሳሌ እኔ የክርስቶስ ሰምራን መጽሐፍ እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው አንዴ እድል እኮ ጥያቄዎትን ቅድም ስለሰማሁ ጨርሰልዎት አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ አሁን ቀደም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ እኔ እንደው 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ አንድ ደቂቃ ልንገር አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት እሺ ተቀመጡና ይናገሩ እኔ አሁን አንዴ ብቻ ነው የማወራው ከዛ እዚህ ቁጭ ብላችሁ ትሰሙታላችሁ መሀል ላይ ስለገባ ዶክተር ኦልሬዲ አክቹአሊ እንትን ብለዋል ያው ጠይቀዋል ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀምም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው እኔ ኢን ጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ የፕሮቴስታንት ውስጥ ያለውን ልዩነቶች ምናምን ያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያሉት ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ኮደ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ ኩር እንደዚህ ናቸው ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል እኛ ላይ የመጣውን ትችት እንመልሳለን ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው ግዴታ እንደዛ ማድረግ አለብን እናነሳዋለን እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር በመካኒክስና በሙሉ ወንጌል መካከል በፍጹም አይደል ናቹራል የሆነ ዳይቨርሲቲ ሊሆን አይችልም አደገኛ ልዩነት ነው ያለው በመካኒክስ ውስጥ የድህነት ትምህርት ላይ ነው ልዩነቱ እምነት ብቻ የሚለው ትምህርት ላይ ልዩነት አሁን ወደ ገደላቱ ሄዶ ወደ ሌላ አረበ ቅዱስ ሚካኤል በቃ
እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ ወይ በቃ እናንተ ተማማሩ እንደዚህ መቀጠልም ትንሽ ስለሚከብድ